በመጀመሪያ ይህን ቪዲዮ ከማየታችሁ በፊት መነጽር ብትጠቀሙ የተሻለ ይሆናል። በተለይ ለሴቶች ይመከራል። ዳኒ እጅ ምን እየሰራ ነው? ካሜራማን እንዴ ካሜራ አታዞርም እንዴ? ምን እየሰራ ነው የልጅ እጁ? እናንተ ዋሻ ውስጥ ፈጣሪ ዳኒ ምንድነው መሰራው? ቆይ እንደ ወይኔ ሶስ ያለች የለችም ጋይስ። ይሄ ልጅ እንደዚህ ሲሆን ካሜራውን ረስተው ነው? ቀረጻ ላይ መሆናችሁን ረስተው ነው? እንዲ ምንድነው የምታልበስ? አንቺ ባለየ ምናምን ልትሉኝ ነው? እንደው ሀበሻ አይጥመዳችሁ፣ መቤትን አይጥመዳችሁ። በፈጣሪ እንዴት አያችሁት እናንተ ግን? ወይኔ ወይኔ ወይኔ! ጨረቃ ፋሚሊ ግን ትለያላችሁ። እንዴት ነው እንደው ከእግር እስከ ራስ ጥፍራቸው? እኔማ ድብድቡን፣ ጸቡን፣ ንትርኩን እና የሚያወሩትን እንጂ መቼ እጁን አየውላችሁ እንዴ? እጁ ምን እንደሚሰራ ይሉኝ። እንግዲህ ሁለት ስራ እና ይቅር በለኝ ፈጣሪ ሆይ። ይሄ ኔቸር ነው ባይ ኔቸር። እና ሶስናለች እንዴ እና ስራ ነው ማለት ነው። ለካ ስራ ነው። እና ሶሲ ምን ላይ ነሽ አሁን አንቺ ራሱ? እና እነዚህ ልጆች ስራ እየሰሩ ነው መሰልና ማለት እንዴት ናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ለማንኛውም እንዳሰድቡኝ እኔ ያየሁት እንደምን እኔ ያሳቀኝን ነገር እናንተም ዘና በሉበት ብዬ ነው። እንግዲህ እኔ ምን ላድርግ? እና ማሮችዬ እንዴት ናችሁ የኔ ፍቅሮች? አለውዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በመጀመሪያ ደረጃ ብሩኬ አሁንም ሀይሚን ከዳኒ ጋር እየጠረጠራት ነው። የፈራውት ነገር ደረሰ። ዳኒ አንቺን ነው የሚፈልገው አለ። ዳኒ ደግሞ በዛ ሀይሚዬ አንድ ላይ ሆነን የምናወራበት ቀን ሩቅ አይደለም አለ። በፈጣሪ ስም ለማንኛውም ማለት ነው እነዚህ ልጆች አሁንም ቢሆን ብዙዎቻቸው ሀይሚን ዳኒ ለሷ ቦታ አለኝ ሲል ዝም አለችው። ምን አልመለሰችለትም። ሲቀጥል ደግሞ ተከትላ ወደ ዳኒ ነው የሄደች። እኔ በጣም የሚገርመኝ ነገር የሀይሚ ብቻ ነው የሚታያችሁ ወይ ነው? ሀይሚ ተከትላው የሄደችው ወደዛ ይሁን አይሁን በምን አወቃችሁ? ሲጀመር ዳኒ ከሄደ ከብዙ ሰዓታት በኋላ ነው ሄደችው። ሲቀጥል የሀይሚ ብቻ ነው ወይ የሚታያችሁ? እናንተ ከሀይሚ ውጭ ሌላ አታዩም? እሺ ሶሲስ ብሩኬን አቅፋ ይዛ ወደዛ ጎርጉሹ ጫካ ውስጥ የሄደችው ምንድነው? እሱን አላያችሁም? እሺ ሶሲ ይዛው ሄደች ብሩኬን። ሀይሚም ተከትላ መሄድ ነበረባት። ሲጀመር ሀይሚ የሄደችው ከፍጼ ጋር ነው። ገብቷችኋላ? ሶስና ደግሞ ብሩኬን ይዛው ሄዳለች። ስለዚህ ሁሌ የሀይሚ ነገር አይታያችሁ። ሲቀጥል ደግሞ ሀይሚ ጥፋተኛ ናት። ዳኒ ቦታ ላይ ሲል ዝም አለች። ታዲያ ምን ትበል? እነሱ ራሱ ተያይዘው ሲጋደሉ ሌላ ጸብ ትፍጠር? እንደዚህ ጋር እንዲጋደሉ ታድርግ? ምን ትበል? እሺ ሌላ ምን ማለት ነበረባት ዝም ከማለት ውጭ? ዝም ሲሉ እዳ ሲናገሩ እዳ እንደው ሀበሻ ማለት ነው። እና አሁንም ቢሆን በቃ ብሩኬ አጥፍቷል። መጀመሪያ አሁን ላይ ሀይሚና ጥፋተኛ ምንድነው ጥፋቷ? እስኪ ሀይሚ ነገሩኝ። ነገር እያባባሱ ያሉት ብሩኬና ሶሲ ናቸው። እንዲሁም ከምንም በላይ ሶሲ ናት አሁን ያዙ ይልቀቁኝ እያለች ያለችው፣ እየተሳደበች እየገለፈጠች ብዙ ነገር እያደረገች ያለችው ሶሲ ናት። ብሩኬም ቢሆን እንደዛው ብዙ ችግር ማታለው ይላል ምናምን ንቆመተው እየቻለ እንዴት ድብድብ ይገጥማል? ሀይሚ ደግሞ ዳኒ ከሰሰው ብላ ሄደች። ከዛ በኋላ ሌላ ጸብ። ብሩኬ በይደበድበው ኑሮ ሀይሚ ዳኒ ቤት አትሄድም ነበር ክሱን ለማስቆምና የሀይሚ ጥፋት እኔ ምንም አይታየኝም። ለእናንተ እንዴት እንደሚታያችሁ አላቅም። ግን ብዙዎቻችሁ ሴቶች ናቸው ሀይሚን እንዲህ የምትሏት። በእርግጠኝነት ብሩኬ አሁን ቢሆን መረጋጋት ነበረበት፣ ማስረዳት አለበት። ይቅርታ ጠይቃት። መጀመሪያ ተናዳ ተዋለችው። ግን አሁንም ቢሆን እንዲያስረዳት እየጠየቀች ነው። እናውራ እያለችው ነው። ግን እሱ ማውራት፣ መረጋጋት፣ ማስረዳት ብሎ ነገር የለም። በቃ ታዩ የኔና ያንቺ ነገር አብቅቷል ብቻ ነው። አብቅቷል ነው እንዴ? በቃ እስከዛሬ ያለው ነገር ሁሉ ያለፈው ነገር ሁሉ በቃ ከንቱ ሆነ ማለት ነው። በቃ ብሩኬ አሁንም ማስረዳት አለበት ተረጋግቶ። ከዚህም በላይ በቃ አጥፍቷል። ጥፋቱን ድጋሚ መድገም የለበትም። ግን ደግሞ አሁን ላይ ሀይሚ ምንም አላደረገችም። ብሩኬ ነው ችግር እየፈጠረ ያለው። አንዴ ዳኒን ይማታል፣ አንዴ ከሶሲ ጋር ይመጣል። ብዙ ነገሮችን እየፈጠሩ ነው ሶሲና ብሩኬ። በቃ ሶሲ ብሶባታል። ሶሲ በቃ እሷ ያዙ ይልቀቁኝ፣ አንዴ ሀይሚን ትሳደባለች፣ አንዴ ዳኒን ትሳደባለች፣ አንዴ ከብሩኬ ጋር ምናምን በቃ ብዙ ነገር እየፈጠሩ ራሳቸው ነው ችግር ፈጥረው የጀመሩት። አሁንም ችግር እየተፈጠረ ነውና ሀይሚ አሁን ላይ ተረጋግታ በቃ ሰላም እንዲሆኑ እያደረገች ነው። ከሁሉም ነፃ መሆን እየፈለገች ነው። በቃ እሷ ገለልተኛ መሆን እየፈለገች ነው። ወደ ዳኒ መሆን አልፈለገችም፣ ወደ ብሩኬ መሆን አልፈለገችም። በቃ የራሷን መሆን በቃ ወደ ራሷ መሆን ነው እየፈለገችውና ዳኒ እንደዛ ሲል ታዲያ ምን ትበልሽ?
እኔም አለኝ ብላ ብሩኬን ታናደው ነው የምትሉት ወይስ ደግሞ ለመማታት ልክ እንደ ዳኒ ያዙ ይልቀቁኝ ትበል? እሱ እኮ ለማናደድ ብሩኬን ነው እንደዛ ያለው እንደሚያናድደው ስለሚያውቅ እና ያ ነው ይሄ ነው ብሎ መፍረዱ ለኛ ጥሩ አይደለም። በእርግጥ ግን አሁን ላይ ሀይሚ ጥፋተኛ ናት። እሺ መጀመሪያ እሺ እንደዛ ፍራንክ ሲሰሩ እሺ ተናዳ ጠርጥሬ ያለ አለች። እሷ እኮ ያለችው በቃ ምንድነው ግንኙነታችሁ በግልጽ አስረዱኝ ጠርጥሬ ያለው ነው ያለች። ማስረዳት እየቻሉ ጸብ ለምን ያስፈልጋል? ማስረዳት እየቻሉ መጀመሪያ ቀን ሶሲ መታ ሰው ሲናደር ተረጋግታችሁ ማስረዳት አለባችሁ። በመጀመሪያ ቀን እሺ ይቅርታ አሏት። ከዛ ይቅርታ አሏት። በቃ በደንብ አልገባኝም ብላ በቀጣይ ቀን መጡ። በቀጣይ ቀን ሲመጡ ሶሲ ተሳድባ ነው ሄደች። ልትማታ ሞክራ ነው ሄደች። ለማስረዳት አይደለም የመጣችው ያን ያውን። ከዛ በኋላ ብሩኬም ከዚህ በኋላ ይቅርታ አልጠይቅም ምናምን፣ አንቺም ቢሆን ካሁን በፊት እንዲያርገሽ ነበር ማለት ጀመሩ። ገባችሁ? ከዛ ሀይሚም ባሰባት፣ ተናደደች የበለጠ። ከዛ ዳኒ መጥቶ ደግሞ ነገሩን አቀጣጠለው። ቪዲዮ አሳያት፣ ፋይል አሳያት። ከዛ በቃ ዝም አለች። አሁን ምንም እያለች አይደለም እና ጥፋቱ የራሳቸው ነው። እኔ አሁንም ቢሆን ሀይሚና ሶሲ ማን ነው ብሩኬና ሶሲ ናቸው ያጠፉት መጀመሪያ። አሁን ላይም ነገር መሀል ላይ ደህና ነበሩ፣ ይቅርታ ምናምን ጠይቀው ነበር። ግን አሁንም ነገሩን እያባባሱት ነው በቃ። አሁን ብሩኬ ዳኒን ማታለው ይላል፣ ያዙ ይልቀቁኝ ይላል። ሶሲ ሀይሚን ትሳደባለች፣ ትገለፍጣለች እኛን ዳኒን። በቃ እነሱ እኮ ናቸው አሁን ያዙ ይልቀቁ። አሁን እኮ ሀይሚና ዳኒ እኮ ምንም እያሉ አይደለም። ዳኒ አሁን ትናንት ብዙ ስድብ ተሰድቧል። ሶሲ አባቱን ሳይቀር የመላጣ ልጅ ብላን የሰደበችው። ሲቀጥል ደግሞ እናንተ እኛ ኦዲየንሶች ማለት ነው የሀይሚ የሚሆነ እነ ብሩኬ ወይኔ አዋረዳችሁት በእውነት። እንዴት እንዳያችሁት አላቅም። እኔ ሳየው በቃ እንባዬ ጠብ እስከሚል ነው የሳኩት። ማርያምን ስንት እንዴት ብታዩት ነው? እንዴት ፈልጋችሁ ብታገኙት ነው? እንደ ዳኒ እንደዚህ እጁን ስራ ላይ አድርጎ ያያችሁት? በፈጣሪስ እንደው ሀበሻ አይጥመዳችሁ። የምር እንደው ሀበሻ አይጥመዳችሁ በመድኃኔዓለም። እኔ እንደው እንባዬ ጠብ እስከሚል ነው የሳኩት ሼር ሲያደርጉልኝ ማለት ነውና ወይኔ ምን ትለያላችሁ ባረ። እኔም ማማየው እኮ ድብድቡን ጸቡን የሚያወሩትን ነገር ነውና አሁን እነዚህ ልጆች ምን ማድረግ እንዳለባቸው ታውቃላችሁ? ትናንትና በእርግጥ ፍፄ አራቱን መጥራት አልነበረበት። መጀመሪያ ለየብቻ ሁለቱ መፍታት ነበረባቸው። ከዛ በኋላ ነበረ መፍታት የነበረባቸው። ነገር ግን ሆኗል፣ አንዴ አልፏል። ግን ከዚህ በኋላ መሆን ያለበት አንደኛ አንድ ሰው ብቻ የሚያስታርቃቸው ሰው አይደሉም። ሁለቱ ለብቻ መጀመሪያ መግባባት አለባቸው። ገብቷችኋል አይደለ? ብሩኬና ሀይሚ መጀመሪያ መነጋገር አለባቸው። ዳኒና ሶሲም እንዲሁ። መለየትም ከሆነ ተነጋግሮ እኮ መለየት ይቻላል። ድብድብ ልትረክ ሁሌ እኮ አያስፈልግም። ሶሲና ዳኒ ካልተፈላለጋችሁ፣ ሲጀመር ሶሲ ዳኒ በጣም እየናቀችው ነው። እውነት ለመናገር በጣም ንቀት አለባት። ሀይሚና ቡራ ግን አብረው የመሆን እድል አላቸው። አሁንም እየተከባበሩ ነው። ምንም እላፊ ነገር የሆነ ነገር የለም። ሶ ተነጋግራችሁ መጀመሪያ እናንተ ተስማሙ፣ ከዛ ከዳኒ ጋር ትታረቃላችሁ ብዬ አስባለሁ። አሁን በኋላም ብሩኬ ከሶሲ ጋር ሀይሚ ከዳኒ ጋር የሚመጡ ከሆነ ነገሮች የበለጠ እየተበላሹ ነው። ብሩኬ ዳኒን አንቆ የሚገለው ሁሉ ይመስለኛል። የሚያስተርፈው አይመስለኝም ሀይሚ ጋር ካየውና ሀይሚም እንደዚህ እንደማታደርጊ እርግጠኛ ነኝ። እኔ ውድ መቼም ክብርሽን ጥለሽ ከዚህ ኩርንችት ጋር አትመጣም፣ አታደርገውም። ሀይሚ እርግጠኛ ነኝ አታደርገውም። ብትመጣም ከሌላ ሰው ጋር ትመጣ ትችላለች። ከዳኒ ጋር ግን ትመጣለች ብዬ አላስብም። ከመጣሽ ግን ብሩኬ ከባድ ውሳኔ ሊወስን ይችላል ዳኒ ላይ እና ሀይሚዬ ብሩኬ የሆነ ነገር ውስጥ እንዳይሆን ከፈለሽ ዳኒ ጋር እንዳትመጭ ነው። እኔ እንድትመጣ አልፈልግም። ዳኒ ጋር እንድትሰራ ብሩኬን ለማብሸቅ ያልሆነ ወንድ ጋር እንድትመጣ አልፈልግም። በራስሽ መንገድ እንድትመጭ ነው የምንፈልገው እኛ። ወንድ ጋር እሱ ሴት እንደዚህ ያደረገ ብለሽ አንቺም እሱን ለመበቀል እንደማታደርጊ ተስፋ አለኝ። ምክንያቱም ፍቅር ሲባል መቻቻል አለባቸው። አንዱ ሲያጠፋ አንዱ ችሎ እንደዛ መሆን አለበት እና በእርግጠኝነት ይታረቃሉ። ግን ደግሞ የሚያስታረቃቸው በሰል ያለ ሰው የሚመክራቸው ሰው ያስፈልጋል። በቃ ተለቅ ያለ ሰው ያስፈልጋል። ፍጹምን እኮ እንደ ሰው እንደ አሻንጉሊት ነው ያዩት። የራሳቸውን ጦር ሜዳ ነው የከፈቱት ሁለቱ። በቃ መከሳከስ ነው የጀመሩት እና ተለቅ ያለ ሰው ቤተሰብ፣ ወንድም ምናምን ብቻ እንደዛ አይነት ሰው ቢያስታርቃቸው አሪፍ ይሆናል ብዬ ነው የማስበው። ከዛ ውጭ እንዲሁ እየተገናኙ ድብድብ፣ እላፊ ቃል መነጋገር ምናምን በተገናኙ ቁጥር ነገሮች እየባሱ ነው እየሄዱ ያሉት። በቃ አንዳንድ ቃል ሲወራወሩ እንዲህ ብላይ ነበር። በቃ በጣም እየተባባሱ ነው እና ሌላ ተለቅ ያለ ሰው መጥቶ ቢያስታርቃቸው ጥሩ ይመስለኛል።
ከዛ ውጭ ግን ብሩኬ መረጋጋት አለብን። እንደዚህ ቱግ ቱግ ማለት የለብህም። ምክንያቱም የልጅ የሆነ ነገር ቢሆን ራስን ወጥመድ ውስጥ የምትገባው እና ሁሉን ንቆ መተው የሚባል ነገር አለ። ቡራ ዳኒ ንቀተው፣ በቃ ንቀተው። ምንም አቅም የለውም። በቃ እንዲህ በኩርኩም ብትለው የሚወድቅ ልጅ ነው። ስለዚህ ንቆ መተው እኮ ነው። አንድ ሰው እኮ በቃ ዝም ብሎ የሚጋፈጣችሁ ከሆነ ንቃችሁ መተው። ይሄ ትልቅ ሽንፈት ነው። ገብቷችኋል? ንቀት ትልቅ ሽንፈት ነው ከዱላ ይልቅ